ይህም ሆኖ በመንግስት መገናኛ ብዙሃን የተላለፈው ዜና ግን ህዝቡን ሽምጥጥ አድርጎ ይካደና የሚያሳዝን ሆነ። ባለፈው አርብ ሐምሌ 6 ምሽት በአዲስ አበባ ከተማ ህጋዊነት በሌላቸው ቡድኖች የተፈጠረው ሁከት የሀገሪቱን ጸጥታ ለማወክና ድብቅ የፖለቲካ አጀንዳቸውን ለማራመድ የተፈጸመ ተግባር መሆኑን በአዲስ አበባ ከሙስሊም ህብረተሰብ ያነጋገርናቸው አስተያየት ሰጪዎች ገለጹ። የሚያሳዝን ድርጊት ነው። አንደኛ ይሄ ድርጊት የሙስሊም ድርጊት አይደለም። ሁለተኛ ይሄን ድርጊት የሚያነሳሱት ሌሎች አቋሞች ናቸው። ነገር ግን እነሱ በስመ እስልምና ገብተው ሙስሊሙን ለመበጥበጥ ነው እንትን በየመስጊዶች ይሄን አመጽ የሚያነሱት ገባ። እነዚህ ሰዎች የያዙት አጀንዳ ሽብር፣ ማወናበድ፣ ውሸት፣ ዑለማ ማጥፋት፣ ህዝብ ማወናበድ። እነዚህ የሚባሉ ሰዎች ሙስሊሙን ህብረተሰብ የሚወክሉ አይደሉም። ለምን ቢባል የተወሰኑ የጽንፈኞች ተወካዮች ራሳቸው በአንድ መስጂድ ይወከሏቸው እንጂ የኢትዮጵያ ሙስሊም የወከላቸው ሰዎች አይደሉም። በአገር አቀፍ ደረጃ የጠሩት ሰደቃም ድብቅ ፍላጎታቸውን ለማስፈጸም እንጂ የነብጤዎችን ለመርዳት አይደለም ብለዋል አስተያየት ሰጪዎቹ። ለምንድነው አላሁ አክበር የሚባለው? ኢባዳ አይደለም፣ ጸሎት አይደለም፣ ሚታ ማለት ነው። በእርግጥም በሚዲያ የተላለፈው መልእክትና የተከሰተው ክስተት ፍጹም የተለያዩ እንደነበሩ ግልጽ ነው። በየመስጂዶች ውስጥ ለሰደቃና ለመሰል ዝግጅቶች ማደርና መዘጋጀት ህገወጥነት አልነበረም። የሙስሊሙን ህብረተሰብ የልብ ትርታ ያልተረዱ የራሳቸውን ሰዎች በቴሌቪዥን መስኮት ማሳየቱም የህዝብ ሙስሊሙን ቁጣ የሚያገነፍል እንጂ መፍትሄ የሚያመጣ አልነበረም። የዚህም ሁሉ ሙስሊም ማህበረሰብ ጥያቄ የተወሰኑ ሰዎች የጥቂቶች ጥያቄ እያሉ ማጣጣሉ ከእውር እንኳን ያልተደበቀን እውነታ መካድ ነው። ሰላማዊ ጥያቄ ያቀረበን ህብረተሰብንም በሽብርና ድብቅ አጀንዳ ያላቸው ያሉ ወንጀልስ አግባብ ነውን? አወል ያልከሄደ የታሰበው የሰደቃ ፕሮግራም በአንዋር መስጂድ ተካሄደ። በዕለተ አርብ ምሽት አወል ያባደሩ ወንድሞች ላይና በተለያዩ መስጂዶች በደረሰው ጭፍጨፋ መሪር ሐዘን የተሰማው ሙስሊሙ ማህበረሰብ እሁድን በአንዋር መስጂድ በለቅሶ አሳለፈው። ይህም ሳንስ ህዝበ ሙስሊሙ ይሆኑኛል ብሎ ድምጹን ለሚመለከተው አካል ያሰሙለት ዘንድ የመረጣቸውን የኮሚቴ አባላቶች እንደ ቀበሩ ያደኑ ወደ እስር ቤት ወረወሯቸው። የመንግስት ሚዲያዎችም የተለመደ የሐሰት ወንጀላቸውን እየለፈፉ ያለ ጥፋታቸው ጥፋት አበጁላቸው። የፌደራል ፖሊስ ተደራጅተው የሽብር ተግባር ለመፈጸም የተንቀሳቀሱ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ ያደረገ መሆኑን አስታወቀ። ፖሊስ የሽብር ተግባሩ የውጭ ኃይሎች እጅ እንዳለበት የሚያሳይ ማስረጃ ማግኘቱንም የፌደራል ፖሊስ ኮሚሽን ዋና ዳይሬክተር ወርቅነህ ገበየው ገልጸዋል። በእነ ጉዳይ በዋናነት ሲመሩ የነበሩ ዋና ግለሰቦች በቁጥጥር ስር ውለዋል። አሁን መጀመሪያ ላይ ፕሪሊሚናሪ ምርመራችን የሚያሳየው ይሄንን እንቅስቃሴ ቀድሞ ሊመሩ የተዘጋጁ ግለሰቦች ናቸው ይሄን ሲያደርጉ የነበሩ። ስለዚህ በቀጥታ ከአጠቃላይ የአክራሪነት እንቅስቃሴው ጋር ጉዳዩ የተያያዘ መሆኑን አሁን ደረጃ ያለው ምርመራችን ያሳየናል። ኮሚቴዎቻችንን በአሸባሪነት ወነጀሏቸው አክራሪዎችና ከውጭ ኃይሎች ጋር ግንኙነት ያላቸው እየተባሉ በሚዲያ ተጠለጠሉ።
ይህ ሁሉ ግን ግልጽና ቀላል የሆነውን የሙስሊሞችን ጥያቄ መልስ ያገኝ ዘንድ ስለደከሙ እንጂ አሸባሪ ይሁን ከሽብር ድርጅቶች ጋር ግንኙነት ያላቸው ወይንም እንደሚወራው እስላማዊ መንግስት ለማቋቋም እየጣሩ እንዳልነበረ ከራሳቸው አንደበት እንኳን እንደ ውዳሴ የሚደጋግሙት እንደነበረ ሁሉም ያውቀዋል። እኛ የሸሪዓ መንግስት ይተዳደርልን ጥያቄያችን አይደለም። የሸሪዓ መንግስት ይታወጅልን ጥያቄያችንን ፍላጎታችንን አይደለም አላቀረብንም። እስላማዊ መንግስት ሸሪዓዊ መንግስት የሚሉ ጥያቄዎች የትኛው ደብዳቤዎቻችን ላይ ነው የተንጸባረቀው? የትኛው ያወሊያ መድረክ ላይ ነው የተንጸባረቀው? እኛ እንኳን ሸሪዓዊ መንግስት አይደለም ሙስሊሞች ካላቸው ተቋም አንዱ የሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤት ይጠናከርልን ይሻሻልልን ብለንም አልጠየቅንም። ህዝቡ የፈረመበትና ያቀረበው ጥያቄ እያንዳንዱ ፒቲሽን ላይ ያለው ግልጽና ቀላል ነገሮች ናቸው። እነዚህ ብቻ አይደሉም የሙስሊሙ ማህበረሰብ ጥያቄዎች። ነገር ግን አሁን እኛ እንደ ኮሚቴ ተወከልንበት ጥያቄዎች ስለሆኑ ይሄንን ጥያቄ ይዘን እየሄድን ያ ካልሆነ በስተቀር በቃልም ይሁን በጽሁፍ በጣም ግልጽ በሆነ መልኩ እነሱም እንደገለጹት ጥያቄያችሁ ንጥር ብሎ ወጣ ግልጽ ጥያቄ ነው ብለውናል። ይሄን ያህል ንጥር ብሎ ወጣ ግልጽ ጥያቄ በሂደት ሊድበሰበስና ሌላ ቅርጽ ሊይዝ አይችልም ከጀርባው የታሰበለት ዓላማ ሌላ ካልሆነ በስተቀር። አሸባሪነት ጋር ስንሄድ ይህም ሙስሊሙ ማህበረሰብ የሚወክል ነገር አይደለም። ይህን ተወካይ የሙስሊሙ መፍትሄ አፈላላጊ ኮሚቴን በዚህ መፈረጅ ማለት በመላው ክልል ይህንን ደግፎ ፊርማ በመፈረም ከዛም ውጪ ደግሞ በተለያዩ እንቅስቃሴዎች ድጋፉን እያሳየ ያለ በሚሊዮን የሚቆጠር ሙስሊምን መወንጀል ነው። ህዝቡም ይሁን ኮሚቴው ከዚህ የጸዳ መሆኑ ለመንግስትም ግልጽ ነው ብለን እናምናለን። የሚለጠፉ ወንጀላዎች ካልሆኑ በስተቀር አክራሪነት ህገ መንግስቱ ስለሚከለክል ወይም ደግሞ መንግስት እርምጃ ስለሚወስድበት ብቻ ሳይሆን እስላምም ስለሚከለክለን ማናደርገው ነገር ነው። በእስላም የተወገዘ ነው። በህገ መንግስቱ ቢፈቀድ እንኳን ማናደርገው ነገር ነው። ሌላው የሚባለው ነገር ደግሞ ከተለያዩ አፍራሽ ኃይሎች ጋር ኮሚቴው ይንቀሳቀሳል የሚል ይነሳል በተለያዩ ሚዲያዎች ላይ። እነዚህ ሚዲያዎች ይህንን ነገርን በሚናገሩበት ጊዜ ተጨባጭ የሆነ ማስረጃ ይቀርና ተጨባጭ የሆነ መረጃ እንኳን ኖሯቸው አይደለም እየተናገሩ ያሉት። ይሄንን ሲያደርጉ ስላየን፣ ይሄንን ሲሰሩ ስለሰማን፣ ይሄንን ስለጻፉ፣ ይሄን ስለተናገሩ የሚል አንዳች ማስረጃ ሳይሆን መረጃ እንኳን እየተናገሩ ሳይሆኑ እንዲሁ ከስሜታቸው ተነስተው እየተናገሩ ያሉ አንቀጾችን በሙሉ መሰረት ያደረገን አንቀጽ 90 ንዑስ 2ን ያገናዘበ መሰረታዊ ነገርን ይዞ የተነሳ ሰው እንዴት ተብሎ ነው የሃይማኖት መንግስት ሊያቋቁም ነው ወይም የሃይማኖታዊ ፖለቲካ አጀንዳ አላቸው ተብሎ ሊባል እንዴት ተብሎ ነው የሚችለው? ሁለተኛ ሽብርተኝነት የሚባለው ነገር ከማንም በላይ በእስልምና ውስጥ አማኙ ራሱ ነው የሚዋጋው። ስለዚህ እነዚህ ወንጀላዎች በአጠቃላይ መነሻ የሌላቸውና ይህንን ህገ መንግስታዊ ጥያቄን ለመመለስ በህገ መንግስታዊ መሰረት ስለሚገደድ ያካል ያንን መመለስ ሳይፈልግ ስቀር ጥያቄውን ሌላ አቅጣጫ እንድኖረው፣ ሌላ ይዘት እንድኖረው፣ ሌላ መልክ እንድኖረው የማድረግ ጥረት እንጂ ጥያቄው ሃይማኖታዊ ብቻና ብቻ የውስጥ ጥያቄ ብቻና ብቻ እንደሆነ ማንም ሰው ያውቃል። ኮሚቴዎቻችን እኛ የመረጥናቸው ንጹሃን ሰዎች ናቸውና ይፈቱልን በማለት ድምጹን ለማሰማት በዕለተ ቅዳሜ ሐምሌ 14 ቀን በአንዋር መስጂድ ቁጥር ስፍር የሌለው ህዝብ ተመመ። የመብት ጥያቄውንም ከዚህ ቀደም ያደርግ እንደነበረው የማንንም ሰላምና ጸጥታ ሳያደፈርስ በአንዋር መስጂድ ቅጥር ግቢ ውስጥ ተወስኖ በሰላማዊ መንገድ ድምጹን ያሰማ ጀመረ። ኮሚቴዎቻችን አስቸኳይ ይፈቱ! ኮሚቴዎቻችን አስቸኳይ ይፈቱ! በዲናችን በኮሚቴዎቻችን አንደራደርም! በኮሚቴዎቻችን በዲናችን አንደራደርም! ህገ መንግስቱ ይከበርልን!
ከአስር ሰላት በኋላ ግን ያወሊያው ግፍና በደል በዛ ሁሉ ሙስሊም ማህበረሰብ ላይ በአንዋር መስጂድም በበረታና በተጠናከረ መልኩ ተደገመ። አንዋር መስጂድ በታጣቂ ፖሊሶች ተከበበች። ያንን ሁሉ ምእመን ኢሰብአዊ በሆነ ድብደባ አሰቃዩአቸው። አቅማቸው የቻለውን ያህል ህዝብ ደግሞ ወደ እስር ቤት በግፍና ሰብአዊነት በማይታይበት መልኩ ወሰዷቸው። ሁለተኛው ቀን ማለት የረመዳን ሁለተኛው ቀን ቅዳሜ ቀን ዙር እንደሰገድን ጥቂት ሰዎች ኮንቴነሩ ላይ ወጥተው ኮሚቴዎቻችን መታሰራቸውን ገለጹልን። በዛው ወቅት እኛም ተሰባስበን እኛ የመረጥናቸው ስለነበረ በዛው ከአብረን ከነሱ እየተከተልን ተክቢራና እነሱ ይፈቱ የሚል ቃል ማሰማት ጀመረ። አስራዛን ካለ በኋላ ሰገድን በሰላም። ከዛ በኋላ ሁለቱ በር ተዘግቷል። በአንዱ በር ነበር መውጣት ያለባችሁ ተባለና በአንዱ በር እንድንወጣ ተደረገ። በቅድሚያ ሴቶችን በሺ የሚቆጠሩ ሴቶችን ነበሩ። ቅድሚያ ለሴቶች ተባለና ቢያንስ 50 70 ምን ተከፋፍለን ወጣን። ብቻ ወደ ውጭ ለመውጣት ራሱ ያስፈራል። የሆነ ጦርነት ከተማ ምትገባ ነው ይመስል ከመስጊዱ ሲወጣ ልክ ትልቅ ጦርነት ውስጥ ምትገባ ነው ይመስል እንኳን ሌላ ነገር አይደለም። ሲቪል የለበሱ ፖሊስ ብቻ ነው ያሉት። በጣም ብረት ለበስ ፊታቸው የተሸፈነ ትልልቅ መሳሪያ የተሸከሙ ዙሪያውን በሙሉ ታጥቀው እነዛ በባጠገባቸው ማለት ያስፈራል እንኳን አይደለም። ከግቢ ለቀለ ወጣ ለማህበረሰቡ በጣም በሚያሳዝን ሁኔታ እነዚህ ሁሉ ሁኔታዎች አልፎ ነው መጨረሻ ላይ አሱር ሰግደን የወጣ ነው። ወጣን በኋላ አስፋልት ላይ አስተኝተው አብዛኛው የተወሰኑ የፈለጉትን በተለይ ጺም ያለው ሱና ምልክት ያለበትን ሰው ሱሪ ያሳጠረ ካለ እንደዚህ ኮፊታ እስላማዊ ኮፊታ ያለበት ሰው ካለ በቃ እንደ ሎተሪ ያነሱ በዱላ ላይ እየተበደሩ ነበር መኪና ላይ ቢጫቸው። ልክ እንደወጣን ሰኞች በቀኝ አስፋልት ላይ ሴቶች በቀኝ አስፋልት ላይ ተባሉና ተገደዱ። ወንዶች ደግሞ በግራ አስፋልት ላይ ተባሉ። ልክ በግራ አስፋልት እየሄድን እያለ ልክ ሁዳ ጫፍ ፒስ መብራት የሚባለው አንዋር ፊት ለፊት ስንደርስ ተቀመጡ ተባልና በዱላ መደብደብ ጀመረ። ተቀመጥን። ምንም ማድረግ አንችልም። ሁሉም ወጣ። ማሻአላህ የዛን ሰዓት መዲና አንጻ አንዋር ፊት ለፊት መዲና ነው መሰለኝ የሚባለው እዛ ላይ ካሜራ ማት አለ። ፊት ለፊታችንም የካሜራ ማት አለ። ከዛ እዛ ተቀምጠን እያለ ይመጣሉ ፖሊሶች ከመሃላችን ላይ አላህ ይወፈቃቸው ጺም ይሰጣቸው አሉ፣ ኑር ይሰጣቸው አሉ፣ ሱሪያቸውን ያሳጠሩ አሉ፣ የረሱልን ሱና የሚከተሉ እነዛን ሰዎች ከመሃላችን እየመነጨቁ ጺማቸውን እየያዙ እየወሰዱ አስፋልት ላይ ያስተኛቸው በዱላ ይደበድባሉ። ሴቶች ኒቃብ የለበሱ ነበሩ። እነሱም ራሳቸው አልቀርም ሴቶች እየሳቡ ይመጣሉ። እጅግ በጣም ትግስት የሚያሳጣ ነበር የሚደረገው ስራ እዛ ቦታ ላይ። ብቻ እንትን ይመስላል የእምነት ጦርነት ነው የሚመስለው። በሐቅ ለመናገር የሚያደርጉት ፖሊሶች ትክክለኛ ለህጉ ተገዢ ይመስላል ነበሩ ማለት እነሱም የእምነት እንትን የተሰማቸው መስሎ ነበር ሲደበድቡ ነው የነበሩት። ክራቸውን አንገታቸው ላይ አውጥተው እናንተም ብሎ ሙስሊም
እናንተማ ስልጣን አትይዟትም ሞባይል በቃ ደስ ያለው ሞባይል የሚቀሙበት የዘረፋ ሂደት ነበር የተካሄደ ዘረፋ ማለት ይቻላል በቃ ጥሩ ሞባይል ያዘ ሱቅ አለ አንተ እሱ ሞባይል ቀርጸህ ነው አይደል እኪሱ ፊት ለፊት ሲያስገባት ያዋለ ሰው ግን ህይወቱን ማዳን ስለሚፈልገው ስለ ሞባይል ያስብ ነበር ሞባይል ሲያወጣ የስንት ገዛው አሉት በጣም ተደንቀው ሳምሰንግ ጋላክሲ ነው 20 ምናምን ሺህ ብር ነው የሚሸጠው ሲላቸው ደነገጡ በወቅቱ ህዝበ ክርስቲያኑ ትንሽ ሞባይል የ200 መያዘ የ200 ሞባይል ምታከም መያዝ አጥቶታል አንተ ጋላክሲ ትይዛለህ ብሎ በዛ ሰዓት አንድ ለዱላ ሰጥተውታል በሱ ሁኔታ የሆነ መኪና ጋር ለብቻ ለይተውን ቁጭ በል አንተ ያገሪቱ ጠንክ አንተ ሰላም ተብይ አላሁ አክበር ይርዳ እኛ ተመጣጣኝ ተወሰነ ከዛም ማለት ነው የሚመጡት እኔ እንዳየሁት አብዛኛውን ጺምና ሱሪን እያዩ ነው የመረጡት እኛ አንዳንድ የነጠሉ ወደ መኪና ጫኑ ከመኪና ወደ መኪና እየጫኑ እየመቱ ነው የሚጭኑት መኪና ላይ ወጥተን ፒክአፕ ትንሽ ያ አንድ አትርፎ ሚሽን ላይ በሱ ላይ የተጨፈጨፈ የተቻለው በሰደፍ ያቡት በሰደፍ ይቻል በዱላ የተጨፈጨፈ ወረድን አራተኛ የሚባል ፖሊስ ጣቢያ ድረስ አወረዱን እኛ መኪና ተራ ደርሶት እኛን ወረድ ከመጀመሩ በፊት ከቀድሞን ያለው መኪና ላይ ማለት ነው ሰዎች ሲደበደቡ ድምጽ ይሰማ ነበር እዚህኛን የጫንበት መኪና ላይ ያሉት ፖሊሶች ራሱ ይሳሳቃሉ ምን ይላሉ በለው ያምራል ይላሉ ቃዚ ላይ ያለው ድንጋጤ ተፈጠረ ለካ ለየት ያለ ነገር እንደሚጠብቀን አወቅም ከዛ በኋላ በቃ መኪናው ተራችን ደርሶ ሲያወርዱን አራተኛ ፖሊስ ጣቢያ አስፋልቱ ላይ ነው ያወረዱን ከዛ ጀምሮ ውስጥ ድረስ አንድ 50 ሜትር የሚሆን በሁለት ረድፍ ሰርተው አዲስ አበባ ፖሊሶች አሉ ፌደራሎች አሉ ከእንደገና ደግሞ ደህንነቶች አሉ ሲቪል የለበሱ ሁለት ሰልፍ ረድፍ ሰርተው በመሃል ነው የሚያስኬዱ ከዛ በኋላ የቻሉትን ያክል ይቀጠቅጣል ማለት ነው በዛ ባህል ነው የምታልፈው ዱላ ከቀኝ ከግራ ያርፍባል ያረፈበት ከቻልክ መጨረሻ ድረስ ትሄዳለህ ካልቻልክ ደግሞ በመሃል ትወርቃለህ ወርቀዋል ብለው የሚተው ነገር የለም እየቀጠቀጡ ራሳቸው አንስተው እዛ መጨረሻ አካባቢ ከወደቁ ሰዎች ጋር ይቀላቅሏል ማለት ነው አንደኛው ጀምራ ፒክአፕ ጋር ያለው ተነስሎ ሲማታ ሌላው እየተቀጠለ ይማታል ሁሉም እየተቀባበሉ በዚህ አይነት ሁኔታ በመሃላቸው ቦታ መምረጥ የለም መንታት ከስር ከግርጫ እስከ ጭንቅላት የሚቀር ቦታ የለም ከወደቅም በለው የወደቀ እዛው እንደከሰረ ነው በቃ ሲጨፈጨፍ ነው የሚነሳው በዛው በመሃል የተቻለ ብር ይተሰበረ በቃ የተጨፈጨፈ ሄዳል የሚያመልጥ የለም በዛ መሃል በዱላ መምረጥ የለም ከዛ ያሚመታል መጨረሻ መካከል ላይ ስትደርስ አራት ብትር ባንድ ላይ አረፈብኝ ከዛ ካረፈብኝ በኋላ ወደኩ በቃ ተንገራግጄ የተነሳው በለው እየተባለ አራተኛ ፖሊስ ጣቢያ ገባው ከለየት ያለ ቲያትር ነበር የሚታየው ነበረው ማለት ነው ሰው ላይ የሚያሳርፉት ዱላ ለሽማግሌው ለህፃናቱ ወጣቱ ብለው የሚለዩት ነገር የለም ሁሉንም የቻሉትን ያክል ይቀጠቅጡታል ይሄንን ተግባር እኔ ምናልባት በቴሌቪዥን ነው ያየሁት ሶሪያ ላይ እንደዛ ሰው ሲደበደብ ማለት ነው ከቻሉትን ያክል ይቀጠቅጡታል አዘኒታ የሚባል ነገር የለም በዛው ወቅት አግሩም የተሰበረ ነበር ምንም እንትን የላቸው መከራ የላቸው አቃናው ነው በዛው ቃራውታል በዛ ሰዓት ያየሁት ሌላው ምንድነው ሴቶች እህቶቻችን ላይ ያደርሱት የነበረው ነገር ነው ሂጃብ እንትን ቃብ የለበሱ ሴቶችን ያስወለቁ ነበር ወንድ ሳታይ እስከ መቼ ነው የምትኖሪው አውልቂ እያሉ ወንዶቹ መከላከልም አልቻሉም ከሴቶች በጣም በበለጠ ተጎድተዋል አንዳንዶችን ሴቶች ግደለኝ እንጂ አላውልቅም ይላሉ አንዳንዶቹ ደግሞ ያውልቁ ነበር በጣም ማለት ያስከፋል በርግጥ ለዚህ ሀገር እኔ ዜጋ ነኝ ብለህ ታስባለህ ሴት ላይ የሚደረገው ሴት ሙስሊም ላይ የሚደረገው ነገር በጣም ያስለቅሳል
ብዙ ስድቡ በጣም በተለይ ደግሞ ሴቶች እህቶቻችንን የሚሰድቧቸው ስድብ በጣም ይሰቀጥጣል። በቃ ብችል ተነስተ ተናንቀ የመጣው ይመጣ ብለህ ትመኛለህ። በቃ ግን ከአቅም በላይ ስለሆነ ምንም ማድረጋችንም ማዳመጥ ብቻ ይሆናል ማለት ነው። አላሁ አክበር ያሉትን ሰዎች እዚህም አላሁ አክበር ትላለ እንደ አላሁ አክበር አላህ ያውጣ ከዚህ ጭንቅ አላህ የሚያወጣችሁ ከሆነ አሁን ያወጣችሁ ከኛ ጥቃት ያወጣችሁ ጥቃቶች ይደርሱ ነበር ሳይሆን አላሁ አክበር ምትስትል አላሁ አክበር ሰባት ወር እናንተ ነበራችሁ አላሁ አክበር እያላችሁ ስትሉ የነበሩ ዛሬ አላህ መጥቶ ያድና ይልዋል። አንዳንዶቹ ሲጠየቁ የቤት ቁጥራቸው ምናምን ካላወቁት በቃ አንተ የቤት ቁጥርን ሳታቅ ነው መንግስት ምትመሰርተው ብለው ይቀጠቅጧል። የሆነች ሴት ነበረች አንቺ የአረብ ሸርሙጣ የአረብ ገረድ እያሉ ይመቷት ገባ ይሳለቁባት ገባ። እኔ የአረብ ሙስሊም ነኝ ለዚህ ማልሰራም ብትልም ምንም ሊያምኗትም አልቻሉም። ሞባይላችንን አስረክበን ጫማችንን አውልቁ ተባለ። ሞባይሎችን አስረክቡ ተባለ። ወደ ሰንዳፋ ተጫንን ማለት ነው። ሰንዳፋ ከሄድን በኋላ ያለው ሁኔታ እዛ ከዚያ አኳያ አልহামዱሊላህ በጣም የተሻለ ነበረ። እዛ የነበረው ሁኔታ ማለት ነው ጥሩ ነው። ያው እዛ ከደረስን በኋላ ወደ ከሌሊቱ 8 ሰዓት አካባቢ መሰለኝ የደረስነው በግምት ዳቦ አንዳንድ ዳቦ አመጡና ሰጡን። መማሪያዎች ጋር አንዳንድ ይሆን እንገባለን። በዲናችን ዙሪያ ከጥያቄዎቹ መሀል አምን ነበረ እምነት ምንድነው ይላሉ። የድሮ ነው ያው ብለው ይጠይቃሉ። በዛው የኛ ምላሽ ያው እስልምና ሲባል የድሮ ነው ያው ነው ብለው ምትደርሱብናል። የድሮ ስንላቸው የአባትና የእናት ነው እነሱ የሚያስቡት በዛ ሰዓት ምትደርሳሉ። ያሁን እንድንላቸው የሚፈልጉት አሁን የመጣው ስለዚህ በግዴታ ያው ግማሽ ያሁን ነው ይላል። እስልምና ብሎ በበይተነከረ ትንሽ ዱላው ጭማሪ ይደረግለታል። እሱ በጊዜው መላ ሰውነት የነበረ በልዙ የነበረው እግሮቼ ላይ ጀርባዬ ላይ እጆቼ ላይ ትከሻ አካባቢ ምናምን ከጭንቅላቴ በስተቀር ሁሉም የሰውነቴ አካል በዳዞ ነበረ እና የህመም ስሜት የሚሰማኝ ነበር። ግን መጨረሻ ላይ ሌላው እየቀለለ ሲሄድ የትከሻ አካባቢ ያለው ህመም ግን እስካሁን ድረስ ያው ይደቀኝ አልቻለም። እንደ አጋጣሚ አንተ ድንጋይ ስትወረውር ነበር አላህ ብሎኝ ድንጋይ ስትወረውር ነበር አትዋሽ ማለት ዱላ ጀመረ። ከዛ በኋላ እስቲ ምንም ለማና አልነበረኝም ከነሱ ጋር ትግል ነው። እኔ ድንጋይ ወርውራር ሲሉኝ ድንጋይ አልወረወርኩም። አላህን ፍሩ እኔ ድንጋይ አልወረወርኩም። እኔ ለዚች ሀገር ሁለተኛ ዜጋ ሳይሆን ትክክለኛ እስልምና ተቀብዬ የምኖር ሙስሊም እንጂ ሙስሊም ኢትዮጵያዊ እንጂ ሌላ ዜጋ አይደለም ያልኳቸው ትግል ነው። እነሱ ግን ይተውኛል አልቻሉም። እስካሁን አቅሜ እስከሚችሉ ያህል ትግል ሳደርግ እየመቱኝ መጨረሻ ላይ አልቻልኩም ወደኩ። እንግዲህ እጅ ሰውነቴ ማጠቃለያ በጣም ስለመቱኝ ሽባ ሆኜ ነበር። አልቻልኩም መቆጣጠር ራሴን ሳርኩ መርፌ ያው ስቲል ከመተኛት ብዬ ጧት የተነሳው መርፌ እየወሰድኩ ነው መንቀሳቀሰው ግሬን እጄ ማይሰራ ነው። የሚያስደንቀው ግን የመንግስት የህዝብ ሙስሊሙን የመብት ጥያቄ ከምንም ሳይቆጥር በተቃራኒው ማንገላታትና ማሰቃየቱ እንዲሁም ለእስርና ለእንግልት መዳረጉ ሳያንስ ከዚህም በላይ የሚያስደንቅና ምናልባትም የንዴት ሳቅ የሚያስቅ ድራማ በተለመደው የውሸት ማስተላለፊያ በሆነው የኢትዮጵያ ቴሌቪዥን ማቅረባቸው ተመልካቹን ጉድ አሰኘ። የፌደራል ፖሊሶችና ታጣቂዎች የአንዋር መስጂዱን ትርምስና ሁከት ካቀጣጠሉ በኋላ ነበር ድራማውን ለተለመደው የሐሰት ዘገባ በሚያመች መልኩ የተጫወቱት። ዜናውንም በሚከተለው መልኩ አቀረቡት። በታላቁ አንዋር መስጊድ የረመዳን ጾም ሰላት ላይ የነበሩ ሙስሊም ምዕመናንን በኃይል በማገት ረብሻ ለመፍጠር የተደረገው ሙከራ ሙሉ በሙሉ መክሸፉን የፌደራል ፖሊስ አስታወቀ። ሃይማኖትን ሽፋን በማድረግ ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ አክራሪዎች ዛሬ በታላቁ አንዋር መስጊድ የ7 ሰዓቱን ስግደት ከመካሄዱ በፊት ቀድመው በመጠራራት መስጊድ ውስጥ ተሰባስበዋል።
ሙስሊሙ የጸሎት ስነ ስርዓቱን ከፈጸመ በኋላም በሰላም ወደ ቤት ሊመለስ ሲል እነዚሁ ፖለቲካዊ አጀንዳ ያላቸው ጥቂት አክራሪዎች ለማገት መሞከራቸውን የፌዴራል ፖሊስ አስታውቋል። አክራሪዎቹ ህዝበ ሙስሊሙ ጸሎት ለማድረስ በተሰባሰበበት ወቅት ለአመጽ የሚያነሳሱ የተለያዩ መፈክሮችን ሲያሰሙ ቆይተዋል። የፌዴራል ፖሊስና ሌሎች የጸጥታ አካላትም ኃላፊነት በተሞላበት መንፈስ አክራሪዎቹ ከድርጊታቸው በመታቀብ ወደ ሰላማዊ መንገድ እንዲመለሱና በኃይል ህዝበ ሙስሊሙን ለማገት የሚያደርጉትን እንቅስቃሴ እንዲያቆሙ ጠይቀዋል። በእርግጥ በሚዲያ የተላለፈው ውሸትና የክስተት ማዛባት እንዲሁም ወንጀላዎችና ድራማዎች ሁላችንም እንደተመለከትነው አይን ያወጣ ቢሆንም በዕለቱ በአንዋር መስጂድ ከታገቱና ለእስርና ለእንግልት ከበቁት ወንድሞች መካከል አንዱ በዚህ ጉዳይ ላይ የሚከተለውን ይለናል። በአዲስ አበባ ዛሬ በታላቁ አንዋር መስጊድ የረመዳን ጾም ሰላት ላይ የነበሩ ሙስሊም ምዕመናንን በኃይል በማገት ረብሻ ለመፍጠር የተደረገው ሙከራ ሙሉ በሙሉ መክሸፉን የፌዴራል ፖሊስ አስታወቀ። በጣም ውሸት ነው። ሲጀመር እኛ በግድ አይደለም እዛ ግቢ ውስጥ የተሰበሰብነው። ተሰብስበንም ምንም ያደረግነው ህገወጥ እንቅስቃሴ የለም። መስጊድ ውስጥ ሆነ የማንንም መብት ሳንጋፋ መስጊዳችን ውስጥ ጥያቄያችንን አቅርበናል። ይሄ ደግሞ ወንጀልም አይደለም፣ ምንም የተፈጠረ ችግርም የለም። ችግር ግን የፈጠሩት ራሳቸው ናቸው። በታግተው ምናምን ተሰበሰቡ ነው እየተባለ ያለው። እኛ ታግተን አይደለም። ራሳችን ኮሚቴዎቻችን በብዙ ነገር ህዝቡ መርጧቸው እዛ ቦታ ላይ የተቀመጡ ኮሚቴዎችን ከማሰር የበለጠ ምንም አይነት ጫና ሊደርስብን አይችልም። ይሄ ጫና ደርሶብን እኛ ድምጻችንን አሰምተን ኮሚቴዎች እንዲፈቱ ብቻ ነው ጥያቄ ያቀረበው። ሃይማኖትን ሽፋን በማድረግ ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ አክራሪዎች ዛሬ በታላቁ አንዋር መስጊድ የሰባት ሰዓቱን ስግደት ከመካሄዱ በፊት ቀድመው በመጠራራት መስጊድ ውስጥ ተሰባስበዋል። ሙስሊሙ የጸሎት ስነ ስርዓቱን ከፈጸመ በኋላም በሰላም ወደ ቤት ሊመለስ ሲል እነዚሁ ፖለቲካዊ አጀንዳ ያላቸው ጥቂት አክራሪዎች ለማገት መሞከራቸውን የፌዴራል ፖሊስ አስታውቋል። ያገተም የታገተም ሰው የለም ማንም ማለት ነው። ሰገድን በቃ ማይክሮፎን ያዙት ወጣቶች ኮሚቴዎቻችን ይፈቱ ሲሉ ሁሉም ሰው እየተሰበሰበ ወደ እነሱ ነው የተጠጋው። ምክንያቱም ከመሀከላችን ማንም ኮሚቴዎቻችን እንዳይፈቱ የሚፈልግ አንድ ሙስሊም ወጣት የለም። መጀመሪያ የሙስሊሙ ጥያቄዎች መፍትሄ አፈላላጊ ኮሚቴ ብሎ ራሱን የሰየመው ቡድን አመራር አካላት በህግ መሰረት በቁጥጥር ስር ውለዋል። በቁጥጥር ስር ውለው ምርመራው በመከናወን ላይ ይገኛል። የዚሁ ህገወጥ ቡድን አባላት የሆኑ ጥቂት ግለሰቦች ዛሬ በታላቁ አንዋር መስጊድ ህዝበ ሙስሊሙ በሰላም የዙር ሰላቱን ጨርሶ ሊወጣ ሲል ከመስጊዱ አትወጡም ብለው በኃይል ነው ያገቱት። በሚሊዮን የሚቆጠር ሙስሊም ሰው ፔቲሽን ላይ ፈርሞ የመረጣቸውን ኮሚቴዎች ህገወጥ በማለት የነሱ አባላት የሆኑ አንዳንድ ግለሰቦች አባላት ማለት ሲጀመር እኮ የሆነ ነገር ተቋቁሞ የዛ የተቋቋመው ድርጅት ወጣቶች ምናምን በቃ ለዛ የሚሰሩ ማለት ነው። እኛ እንደዚህ አይነት ምንም አይነት ችግር የለብንም፣ አባልም አይደለንም ምናምን። እኛ ሙስሊም ነን። በቃ ኮሚቴዎቻችን ሙስሊሞች ናቸው። እነሱ ሲታሰሩብን ለምን ታሰሩ ጥያቄ ለማቅረብ ነው መስጊድ ውስጥ የተሰበሰብነው። አለቀ። ችግሩን የፈጠሩት ራሳቸው ናቸው። እዚህ ጋር ግን የሚሉት ችግር ፈጣሪ የሆኑትን ሰዎች ይዘናል ነው የሚሉት። ይሄ በጣም የተለያየ ነገር ነው እና የማይመስል በር ላይ ሰዎች ተሰብስበው ምናምን አንድ 7 የሚሆኑ ወጣቶች እጅ ለእጅ ተያይዘው አትውጡ አይነት ነገር ነው ያደረጉት። በጭራሽ እንደዚህ አይነት እንቅስቃሴ እኛ መስጊድ ውስጥ በነበርንበት ሰዓት አልነበረም። ይህንን ቪዲዮ ካያችሁት እንደው ማንም ሰው ግቢ ውስጥ የለም፣ ባዶ በር ላይ ነው። ስለዚህ ለድራማ የተቀረጸ መሆኑ በጣም ግልጽ ነው። አክራሪዎቹ ህዝበ ሙስሊሙ ጸሎት ለማድረስ በተሰባሰበበት ወቅት ለአመጽ የሚያነሳሱ የተለያዩ መፈክሮችን ሲያሰሙ ቆይተዋል። ለአመጽ የሚያነሳሱ መፈክሮችን አይደለም እኛ ስንልም የነበረው እስከ ዛሬ ነው የተባለው። በጭራሽ እኛ ለአመጽ አንነሳሳም። እኛ አመጽም አንፈልግም። ኮሚቴዎች ይፈቱ፣ አህባሽ ይወገድልን። በቃ የማንፈልገው አይነት ሃይማኖት እኛ እስከ ዛሬ የኖርንበት ኢስላም ውስጥ ገብቶ እንዲዘባረቅብን አንፈልግም ነው በቃ። ያንን ነው የምናንጸባርቀው የምንጠይቀው። ነገር ግን አሁን አሸባሪዎቹ አክራሪዎቹ አላከረርንም። ነገር ግን
ሃይማኖታችን በሌላ በማይረባ ግለሰቦች እየተበጠበጠ እንዲላላ ማንፈቅድ። ፖሊስ በአካባቢው በመሆን በድምጽ ማጉያ ሰላማዊ የሆኑ የእምነት ተከታዮች ያላንዳች ችግር ወደ ቤታቸው እንዲሄዱ በመጠየቁ በርካታ የእምነቱ ተከታዮች ራሳቸውን ከአመፀኞቹ በመነጠል ወደ ቤታቸው ተመልሰዋል። በጣም ውሸት ነው። እዚህ ጋር ስፒከር ምናምን ገጣጥመው ሰላማዊ የሆናችሁ ወደ ውጭ ውጡ ምናምን ተብሎ ነበር እና የተወሰኑ ሽማግሌዎች ህፃናቶች ምናምን ሲወጡ ወጣቶች አብረው ወጥተዋል። ሜቢ ፈርተው ምናምን ይወጡ ሊሆን ይችላል። እነዛ ግን ዝም ብለው ወደ ቤት አልተለቀቁም። እንደውም የባሰ ከኛም የባሰ በጣም ተቀጥቅጠው ነው ወደ 4ኛ ፖሊስ ጣቢያ የሄዱት። በሚገርም ሁኔታ እየተደረገ ያለው ነገርና ሚዲያ ላይ እየተዘገበ ያለው ነገር በጣም 100% የተለያየና ውሸት ያዘለ ነገር ነው። ፖሊስ እንዳለው ትግስት በተሞላበት ሁኔታ ወደ መስጊዱ ሳይገባ አድማውን ያላንዳች ጉዳት በተሳካ ሁኔታ መቆጣጠር የተቻለ ቢሆንም አድመኞቹ ግን በፖሊስ ላይና በአካባቢው በሚገኙ ንብረቶች ላይ ድንጋይ በመወርወር ጉዳት አድርሰዋል። እንወጣ በሙሉ ነው የደበደቡት። እንግዲህ እኛ እዛ ውስጥ በነበረን ጊዜ ውስጥ ነው መስጊድ ውስጥ ነው ጥያቄያችንን የሚያቀርበው። ስንያዝ መስጊድ በር ላይ ነው የተያዝነው። ስንሄድ ከመስጊድ በር ላይ ነው በመኪና ይዘው ሄዱ። እንግዲህ እዚህ ጋር ማን ባሲስ በር ምናምን እኛ ምንም እናውቀው ነገር የለም። ከየት መቶ ባስ ተሰበረ ምናምን በሚባል ምክትል ኮሚሽነር ግርማ ካሳ የተካሄደው ህገወጥ እንቅስቃሴን ፖሊስ ወደ መስጊድ ሳይገባና ምንም ጉዳት ሳይደርስ ማክሸፍ መቻሉን አረጋግጠው ችግርም የተፈጠረው ፖሊሶች ወደ መስጊድ ለመግባት ባደረጉት ጥረት ግብግብ ተነስቶ በሩን የተዘጋው ፖሊሶችም ፌደራሎችም ከዛ በኋላ ነገሩን አክብረው መንገዱን ላዘጋግተው አካባቢው ላይ የከበቡት ፖሊሶች ወደ መስጊድ ለመግባት ባደረጉት ጥረት የተነሳ የተፈጠረ ችግር ነው። የዚህ ቡድን ጥያቄ ሃይማኖታዊ አይደለም፣ ፖለቲካ ነው። ኢትዮጵያን ለማተራመስ ነው። ፖለቲካዊ ጥያቄ እኛ አንስተን ማናጥም አንጠይቅም አልጠየቅንም። እኛ ጥያቄያችን አንድና አንድ ነው። ኢስላም የነበረ ያለ ሃይማኖት ነው። በቃ ያንን ነገር አትረብሹብን ነው። አህባሽ ያሉ እየመጡ ሌላ ነገር በጣም ከኢስላም አመራር የወጣ ነገር ያደረጉብን ስለሆነ ያንን ተቃውመናል። በቃ አንፈልግም። ኢስላም ሃይማኖታችንን እናራምድበት ነው የምንለው። ነገር ግን አይደለም ሰላም የሚነፍግሰው አንድ ሰው መጥፎ ጠረን ኖሮት ህብረተሰብ ውስጥ እንዳይቀላቀል ሁላ የሚከለክል ሃይማኖት ነው ያለን እና ይህን ያህል በጣም ጠንቃቃ ሃይማኖት ነው ያለን። እኛ ሀገር አንረብሽም። ሁልጊዜም በሰላም ነው የምንጓዘው። አሁንም ቢሆን ሃይማኖታችንን አይንኩብን። አህባሽ ምናምን አንፈልግም። በነፃነት በሰላም ሀገራችን ላይ ሃይማኖታችንን ይዘን ከቀጠለ እንደውም ለሀገራችን በጣም ብዙ ነገር መስራት እንችላለን።